ቤዚና ማርክ ማለት ነው እንግዲህ ዛሬ መጥተዋል። እንኳን ደህና መጣችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። ቤተሰብ እኛ ልባችን ውልቅ ብሎ አይሆንም ስንል ሆኖ ቁጭ አለ። ወይኔ ጉዴ ፈላ። ማርኬ አግብታለ እንዴ? ለማንኛውም በመጀመሪያ ደረጃ እንግዲህ በጣም ብዙ ሰው በናፍቆት እየጠበቃችሁ ነበረ። በናፍቆታችሁ ሊደፉ የቀረቡ እህቶቻችሁ ምንድን ነው የሚባለው እየናፈቋችሁ ነበረ። እንኳን በሰላም መጣችሁ ማለት ነው። ዋናው ነገር መምጣታችሁ ነው የሚያስፈልገው። ስጠፉ በጣም ነው የሚያስጨንቀው። ምክንያቱም በጣም እንኳን አይደለም ይህን ያክል ተከታይ ያለው ሰው እኔ ራሱ ማለት ነው ቤተሰብ ማርያምን ቪዲዮ ካልሰራው እኮ በጣም ነው የምትናፍቁኝ። የምሬን ነው። የሆነ ሱስ ነው የሚሆንብኝና ስለዚህ ላለመጥፋት ሞክሩ። እንግዲህ ሲቀጥል ቤተሰብ ቁርጣችሁን አውቃችሁ መቀበል አለባችሁ ማለት ነው። አሁን ኮሜንት ላይ ፌክ ነው ምናምን አውቃ ነው እናንተን ለማጣላት ነው። ኦፍኮርስ እነሱን ለማጣላት ያደረገችው ነገር ነው። ነገር ግን እውነት ነው፣ ደግሞ ነገሩ እውነት ነው። ከማርክ አንደበት ሰማችሁ። በቃ ትክክል ነው የተደረገው። ግን ትክክል ቢሆንም የቆየ ነገር ነው። ለምሳሌ ከቡታጅራ ሳልወጣ በፊት ነው ካለ ማርኬ ቤዚንም ሳያውቃት በፊት ነው ይሄ ነገር የተፈጸመው ማለት ነው። ስለዚህ ዓመተ ምሕረቱንም ተመልከች የቆየ ነው እያላት ነበረ እንግዲህ ነገሩ የቆየ ቢሆንም ማርኬ ግን ባለትዳር ነው። ፌክ ቢሆንም ማለት ነው። ይቺ የተረገመች ለካ ልቧን ሞልታ እንደዛ ስትሆን የነበረ ወድ አይደለም የያዘችውን ይዛ ነው ማለት ነው። በፌክ ጋብቻ ነበር ከቤዚ ላይ ስትመጻደቅባት የነበረውና ማለት ነው። ቤዚን ያው ሁላችሁም ተረጋጊ ያላችኋት ነው። አዎ የሰው ልጅ መረጋጋት ይጠበቅበታል። በእርግጥ በተለይ ደግሞ በከፋው ሰዓት፣ በተናደደ ሰዓት፣ በተበሳጨ ሰዓት ምንም አይነት የሆነ ውሳኔ መወሰን የለበትም። ለምን ከዛ ስሜት ውስጥ ሲወጣ የወሰነው ውሳኔ ስህተቱ ነው ሊያገኘው ይችላል። እና ቤዝዬ የኔ ቸኮሌት ማለት ነው እኔ እንጃ እንደዚህ ስታለቅሽ ባላይስ በጣም ነው ደስ የሚለኝ። እንኳን እሱ አይደለም እኔ ማርኬ ራሱ እምባው እንዴት እንደሚያሳዝን መጨረሻ ላይ ማለት ነው። ወይ ጌታ ሆይ፣ ኧረ በፈጣሪ ባክን ይህንም ባታሳየን። እውነቴን እኮ ነው። እኔ ግራ ገባኝ እኮ ሁለቱም ሲላቀሱ ማለት ነው። እሱም ጥላው ስትሄድ እንደዛ አይኑ ደምን ባለብሶ አለቀሰ። እሷም ደግሞ ለማውራት እያቃታት እንባዋን እርግፍ እያደረገችም እንደው ጉድ ማለት ነው። እኔ አሁን ይህን ድራማ ነው ብዬ እንዴት ልቀበለው? ድራማም ከሆነ ለምንድን ነው እንደዚህ ግን የሆነ ጠብር ግፍ ብላችሁ የምታለቅሱት ውዶች? ለምንድን ነው ይሄ እንባችሁ? እኮ ለሚመለከታችሁ እንዴት እንደሚያሳዝን እንዴት ልብ እንደሚሰብር ማርያምን። ለማንኛውም ቤዝዬ እንግዲህ ተረጋጊ። አሁን ስሜታዊ ነሽ። ነገሮችን በተረጋጋ መንፈስ ላትወስኝ ትችያለሽ። እኔ ገርሞኛል ራሱ ከቤት ወጣው ስትል። በእርግጥ ጥሩ ነው እንኳንም ከቤተሰቦቿ ሄደች። ለምን እንደዚህ በከፋችሁ ሰዓት ግዴታ ነው ሰው ያስፈልጋችኋል። ብቸኛ መሆን አያስፈልግም። እንደውም እዛ ቆዝማችሁ ተበሰቋቁላችሁ ነው የምትሞቱት ብቸኛ የምትሆኑ ከሆነ ማለት ነው። እና ግን ቤቷን ትለቃለች ብዬ በፍጹም አልጠበቅኩም ነበረ። እና መረጋጋት አለብሽ። ነገር ግን ደግሞ ጫና አታድርጉባት እንዴ፣ አትቸኩኝ ምናምን ነገር። ለምንድን ነው እናንተ እንደዛ የምትሏት? ግን እውነቴን እኮ ነው ማለት በጣም እኮ ነው የሚከብደው። አሁን እኔ አትቸኩኝ ተረጋጊ የምላት በቃ ነገሮችን ቶሎ እንዳታፈርሳቸው ነው። የሆነ ወደ ገደለው ገብታ ከሱ ጋር እንዳትለያይ ነው። እኔ እንድለያዩ አልፈልግም፣ ግን ደግሞ የተደረገባት ነገር ልክ አይደለም። ከእሷ በፊት ቢሆንም ማለት ነው። አሁን ላይ ለቤዚ ግልጽ መሆን የነበረባቸው ነገሮች በጣም ብዙ ናቸው። ማርክ ይሄን ነገር ያደረገው አዎ ከሀገር ለመውጣት ነው። እንግዲህ በገንዘቡ ነው ለልጅቷ ሁሉን የሚያስጨርሰው በፌክ ጋብቻ በገንዘቡ ነው። ገንዘቡን ጠብ አድርጎ ከፍሎ ነው። ግን ደግሞ ትልቅ ስህተት አለበት። ያ ሁሉ ነገር እስከ ጋብቻ ድረስ ተደርሶ ምንም ፌክ ቢሆንም ማለት ነው። ለምንድን ነው ለልጅቷ የማይነገራት? መጀመሪያ ለምንድን ነው ማለት እኔ ፍቅር ስትጀምሩ አንዳንድ ሰዎች ማለት ነው በቃ ጽድት ባለ ህይወታችሁ መሆን አለበት። በተለይ ደግሞ የቆየ ታሪካችሁ መጥቶ እንደማይበጣብጣችሁ እርግጠኛ ሆናችሁ ፍቅር መጀመር አለባችሁ። እንደ ዋዛ ማየት የለባችሁም። ጥቃቅን የተባሉ ነገሮች ፍቅር ላይ ሲመጣ በጣም ከባድ ነው። ስለዚህ ለቤዚ አሁን ላይ ያለችበት ስሜት እንዲህ ነው ተብሎ የሚገለጽ አይደለም። ምክንያቱም የምትወደው ፍቅረኛዋ ነው። አገባ ሲባል ስትሰማ በጣም ልቧ ይሰበራል። እና ማንንም አትመኝ ምናምን ሳይሆን በማስረጃ እኮ ነው እያየች ያለችው። ማንንም እያመነች አይደለም እኮ። ልጅቷንም ማሳታምናት እኮ ብዙ ጊዜ ተጋፍጣታለች። ከቻይና ከመጣች ጀምሮ ተጋፍጣታለች በሚገባው መልኩ ማለት ነው። ቤቱን አልለቀም ብላ። ነገር ግን በማስረጃ ነው የተሰጣት። የእሱን ፊርማ እያየች ነው። የእሱን ማህተም እያየች ነው። ምን ታደርገች ልጅ? እና ማርክ ማለት ነው ማስረዳት እየኖረበት ማለት ነው ማስረዳት እየቻለ
ለእሷ ግልጽ አድርጋ ብትነግረው እኮ ያፈቀረ ሰው ይረዳቸዋል። በዚህ አጋጣሚ የምሬን በደንብ ነው የሚረዳችሁና ነገሮች መጥፎ ነገር ይዘው ከመምጣታቸው በፊት ቁጭ ብለው ተነጋግረው ቢያስረዳት ኑሮ እስከ ዛሬ ድረስ ማለት ነው ዛሬ ብትሰማ ምንም አይመስላትም ነበር። ግን ከዛ ባሻገር ማስረዳቱ እንዳለ ሆኖ ደግሞ እኔ አሁን ቻይና ሄዶ እሷን አገኛት። እሺ እሷን ያገኛት ችግር የለው፣ ምክንያቱም በፊት ጋብቻ አድርጋ የወሰደችው እሷ ናት እንበልና ማለት ነው። ከዚህ ሀገር ለምንድን ነው የመጣችው? ለምንድን ነው ከቤቱ ድረስ ሰተት ብላ የመጣችው እንዴ? ይሄ ሁሉ ጥያቄ ይፈጥርባታል ከቤዚ ላይ። ሲቀጥል ልጅቷ ደግሞ ይሄን ተማምና ነበረ እንደዛ ቤዚን እንደፈለገ ስትጫወትባት የነበረ ማለት ነው። ተዋት መውጣት ትችላለች እያለችው ለስታገለ ማምጣት ስታመነጫጭቃት የነበረ። ኤኒዌይስ ማለት ቤተሰብ እኔ ብዙ መናገር እኔ እንደው በቃ ልናገር ካልኩ በጣም ብዙ ነገር መናገር እፈልግ ነበር፣ ግን መናገር አልፈልግም። ማርኬም ደግሞ ማለት ነው በቃ በልክ ምናምን ሳይሆን አሁን ነገሮችን አሁን ከቢዚ ላይ ምንም መጮህ አያስፈልግም። ማርክ እውነቴን ነው ማለት በቃ ማረጋጋትም ከፈለክ ቀስ አድርገ ነገሮችን ፍታ። ምክንያቱም ይሄ ነገር ለሷ ይከብዳል። ይህን ብቻ ነው እኔ ማለት የምፈልገው። እውነት ማለት እኔ እንጃ በጣም የሚከብድ ነገር ነው።